ውሸትና የሆነ ነገር ምክንያት በመሀል ቤት የሚጎዳው ልጁ ነው። ያንን ነገር ለምን እንዳደረገች ለእኔም ግራ ገብቶኛል። በጣም ነው ያዘንኩትኝ። ምክንያቱም መደረግ የሌለበት ነገር ነው ያደረጉት ማለት ነው። እኔ ጋር የሌለ እያወቀች ሄርሜላ ጋር አንተ ጋር ከመል አንተ እንደዚህ ትሆናለህ። ሲጀምር ልጅ ጠፍቶ እኔ እንደዚህ ዝም ብዬ እቀመጣለሁ እንዴ? ግን በምን እንመናት? ከዚህ በፊት ካደረገችው አንጻር እንዴት እንመናት? ያ ነገር ነው እንደዚህ ያደረገን ማለት ነው። እና ገነትስ ብትሆን ትልቅ ሰው ናት። እንዴት እንደዚህ አይነት ነገር እኔ አላውቅም። የእሷ ፈጣጣነት ደግሞ ምን ያሁን እኔ ገነት በጣም ማከብራት ሰው ነች። ግን በዚህ ልክ ደግሞ እንደዚህ መሆኗ በጣም ነው የገረመኝ። የፈለገ እንትን ቢሆን እንዲያው ማለት ነው ምንም ቢሆን ማለት ነው ከዝንብ ማር አይጠበቅም ምንም ቢሆን ማለት ነው። ስለዚህ አብርሃም ማለት እንደውም ማለት ነው በቃ ጥሩ ነው ምናምን በቃ አይደል መልካም ሰው ነው። እና ከእንደዚህ አይነት ሰው ከዚህ ሰውማ እንደዚህ አይነት ነገር አንጠብቅም የምንላቸው ሰዎች ናቸው እኛን የሚጎዱን ገባቸው። እና እቺ አሁን ገኒ የምትባለው ያ ሁላችንም ማለት ነው አላሰብነውም። እና በጣም ነው የሚያሳዝነው። ግን አንድ ደግሞ የገረመኝ ነገር ጋይስ ሁላችሁም ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። የምነግራችሁም ነገር አለ አዲስ ነገር ማለት ነው። ቪዲዮ እስከ መጨረሻ ድረስ አዳምጡ። ግን በጣም ነው ያሳዘነኝ ነገር ምን ታውቃላችሁ? ሩታ የሆነ ሰው ልጅዋ ተወስዶበት እንደዚህ ይሆናል። ሲጀመር ጋይስ ሆነን ለመናገር ማለት ነው እኔ መጀመሪያውንም ብያለሁ አሁንም ደጋግሜ የምለው ነገር ማለት ነው እራሳቸው ተባብረው ማለት ነው የሚሰሩት ስራ ነው እንጂ እቺ ሴትዮን ብቻውን ያደረገችው በምንም ታምር ሩታ ለአብርሃም እንኳን ያልተመለሰች ሴት ለሷ ትመለሳለች ወይ ደግሞ የሆነ ነገር እንትላለች ብሎ እሷ እኔ አላቅም ምናምን ልትለው አችልም። ገባችሁ? ሩታ ምን ያህል ክፉና ምን ያህል ባለጌ እንደሆነች ታውቀዋለች። ምክንያቱም አክስቷ እስከሆነች ድረስ ታውቀዋለች። እና እኔ ሆነን ለመናገር በጣም ነው የምታሳፍረው። ሲጀምር እነ ቡዜና አብርሃም ማለት ነው እንደዚህ ሊያደርጉ አይችሉም። ግን ያው እንግዲህ እሷ መሰላትን ማለት መልካም ልቧ ውስጥ ጥሩ ነገር ስለሌለ ማለት ነው ክፋት ስለሆነ የምታስበው። በመጀመሪያ ደረጃ ስም በማጥፋት ወንጀል ከሰናችኋል። በሁለተኛ ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ መስርቶባችኋል እና ለሶስታችሁም ይህንን ወረቀት አድርስ ተብለን ነው የመጣ ነው። ይህንን ወረቀት ያው ግን ወይኔ በላቸው በገዛ እጅሽ ፖሊስ እየገረፈች ማለት ነው እስር ቤት ሲያስገባሽ በጣም ነው የሚያሳዝነው። አይ ቅናት ጥሩ አይደለም፣ መጥፎ ነገር ነው። እና ምንም የትም ልታመልጫቺ በጣም ብዙ ነገሮችን አልሽ በውሸት ማለት ነው። ብዙ ነገሮችን ተናገርሽ። አሁን ሰው ልጅ መልካም ነገር ካደረገ መልካም ነገር ይገጥመዋል። ክፋትን ካሰበ ግን ክፋት ራሱ ምን ይወልዳል? ክፋትን ይወልዳል ይላል መጽሐፍ ቅዱስም። እና ክፋትን ስላሰባችሁ ይኸው ክፋትን ወለደላችሁና እየገረፋችሁ ፖሊስ እስር ቤት ለአንድ ሳምንትም ቢሆን ትበሰብሳለች ማለት ነው። እና ሲጀመር እኮ እውነት ለመናገር አንቺ ጭራሽ ማናት ደመቁ ነው ይሄ ለደመቁ ነው አብርሃም ልጁ በጣም በብዙ ነገር ሊከስሽ ይገባል። እንደውም አብርሃም አንተ እንደውም ልጅ አይደለህም። አንቺ ተናደሽ ነው የተናገርሽው፣ ግን አይመለከተውም። አብርሃም ክፋትን ቢያስብ በሱ ራሱ ማለት ነው ትጠይቂበታለሽ ደመቁ አንቺም ማለት ነው። ምክንያቱም ልጁ ነው ማንም የሚያውቀው ልጁ ነው አብርሃም ማለት ነው። እና ልጅህ አይደለም እንደውም እና ንዴትሽን ስለተናደድሽ እንደፈለግሽ መናገር አለብሽ የለብሽም? እንደፈለግሽ መናገር ምቺው የሆነ በቃ አይደለ ቤተሰብሽ ላይ ምናምን ሰንበዲ ላይ ነው እንጂ ትላንትና አብሮሽ ለነበረ ባልሽ የወለድሽ ማለት ለወለድሽለት ባልሽ ማለት ባልሽ ሳይሆን ያኔ ኤክስ በፊት የነበረሽ ማለት ነው። ኤክስ ባልሽ ማለት ነው። ኤክስ ባልሽ ነው የሚባለው። እና ለእንደዛ ሰው የልጅሽ አባት ለሆነ ሰው ልጅህ አይደለም እንደው ምናምን ልትዩ አይገባም። እና በሱም ራሱ ሊከስሽ ይገባል። እኔ እንደውም አብርሃም ቅድም ደውዬለት ነበረና እከሳታለሁ እያለኝ ነበርና ጋይስ በነገራችን ላይ አንድ ቀን ከአብርሃም ጋር እንገናኛለን እግዚአብሔር ካለ ማለት ነው። ተደዋውለን ነበረ። ተደዋውለን ሳይሆን እኔ ደውዬለት ነበረ እና
እንደዛ ነው ሰዎቼ። እንደውም ክዛት በዛ እያልኩት ነበረና እሺ ነው ያለኝ። ምክንያቱም ማለት የሆነ ወንድ ልጅ ምን ይባላል ሴት ወንድ ልጅ እምነት ነው ሴት ልጅ ምንድን ነበር ብቻ እንደዛ ነው አይደለም የሚባለው። እኛ ከማን እንዳረገዝን 100% እናውቃለን። ወንዶች ግን ሰውን የማመን ችግርም ስላለባቸው እንደዚህ ምንም ያህል ሺ ጊዜ ብትጣይ ባህልሽ ከባልሽ ጋር እንደውም ልጅ አንተ አይደለም ማለት አትችይም ማለት ከሱ ምንም ማትፈልጊ ከሆነ በስተቀር እሱ አንቺ ደግሞ ከሱ ምንም ባትፈልጊም ደግሞ ባልሽ የልጁ አባት ከሆነ ድረስ ልጁን ማየት ይፈልጋል። ገባሽ? አንቺ ደነዝ ማለት ነው። ሩታ ለምትባዩ ነው ይሄ መልእክቴ ማለት ነው። በዚሁ ምክር ብጤ ልምከርሽ ብዬ ነው። ወደ ሌላው ቪዲዮ እንሂድ። ግን ቤተሰቦቼ ቪዲዮ እስከ መጨረሻ ድረስ አዳምጦ እና ማለት ነው። በነገራችን ላይ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን ሰላም ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ አገሬ ነው ያለሁት። ጉንፋን ይዛችኋል ምን? አረ ማርያምን ማለት ነው መጨረሻ ድረስ እንድታዳምጡ ይፈልጋሉ። ጌታ ምስክር የሆነ መናገር የምፈልገው ነገር አለ። የሆነ የደረሰብኝ ነገር አለና እሱን እነግራችኋለሁ ጌታን እና ፕሊስ የሆነ ቪዲዮ ውስጥ አብረን እንስማና ማለት ነው። ወደዛ እናልፋለን። ግን እንዴት ናችሁ? አረብ ሀገር ላይ ያላችሁ እህቶቼ ወንድሞቼ ሁላችሁም ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛልኝ። ሰላማችሁ ይብዛ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰሞኑን ደግሞ በሰፊ እመጣለሁ። ሰሞኑን ጠፋ እያልኩኝ ነው ማለት አልተመቸኝም። ከቤተሰብ ጋር ሆናችሁ አቴንሽናችሁ መሰብሰብ አትችሉም። ገባችሁ? ለዛ ነው እና ቤተሰብ ጋር ምናምን ስለሆንኩኝ እና ለዛ ነው የጠፋሁት እንጂ አለው አያቸዋለሁ። በነገራችን ላይ አንተ ጋር ሆኖ ደብቀብኝ ስልክህን አጥፍተህ ምናምን ይሄ ነገር ተፈጥሮ ያውቃል። ገባ? ህግም ቢሆን ጸባለሽ ወይ? ከማን ጋር ነው ጸብሽ? ከዚህ በፊት እንደዚህ አይነት ኬዝ ተፈጥሯል ወይ ብሎ ሊጠይቅ የሚችለው እንደዛ ነው። እኔ አለመክሰሴ ቢኖር ራሱ ጀስት ዝም ብዬ ልጄ ጠፍቷል ብዬ ለማመልከት እንኳን ቤት ጸባለሽ ከእንደዚህ አይነት ሰው ጋራ ጸባለሽ ከእንደዚህ አይነት ሰው ጋራ ተብሎ ይጠየቃል። ከዚህ በመቀጠል ደግሞ ትናንትና ምን ተፈጥሯል ብሎ የሚጠየቅ ነገር አለ። አንድ ነገር ምን እንድንተባበርሽ ነው? ዝም በል አልጠራጠርም እንዴ? አንተን ነው የምጠራጠረው። ሌላ ሰው የምጠራጠረው ሰው የለም። ልጄን ትቶ ወስዶብኝ የሚሄድ ሰው ግን በሰላም ነው? ዛሬም እኮ ጊዜ አጣሽ። በቃ ከስራ ስትመለሽም ቁጭ ብለን ማውራት አንቺ። እባክህን ዛሬ አትጀምሪ። ከባድ ቀን ያሳለፉት ጭንቅላቴ ሊፈነዳ ነው። ከባድ ቀን? ሁልጊዜ ከስራ ስትመጪ ከባድ ቀን። ቆይ ምን እየሰራሽ ነው? ወይስ ከኔ ጋር ጊዜ ማሳለፍ ሰልችቶሻል? ማን ነው ደግሞ ስልክሽ ላይ ቴክስት የሚያደርገው? ስቴሴ አምጪው። ስልኬን አምጣ። አንተ መቼ የምትረዳኝ አትችልም። እንዳልኩት ሚስጥር አለሽ ማለት ነው። ምን እየደበቅሽኝ ነው? በቃ መረጃ ሚስጥር ትላለህ። በየቀኑ ስራ ቦታና ከስራ ስወጣ የሚደርስብኝን ጾታዊ ትንኮሳ ታውቃለህ። በስራ ሰዓት ይሄንን ካላደረግ ስራ አሰርም የተባልኩ የሚደርስብኝ ጫና ታውቃለህ። ቤተሰቤን በችግር ምክንያት ላለመበተን ነው አንገቴን ደፍቼ እየሰራ ያለሁ። እኔን ማስተካከል ያለብህ አንተ አይደለህም። ለምን እንደዚህ ትሆኛለሽ ከማለት በፊት ስራ ቦታና መንገድ ላይ ምን ገጥሞሻል ብለህ ጠይቀኝ ታውቃለህ? ሴቶች ዝም የሚሉት ደካሞች ስለሆኑ አይደለም፣ ማህበረሰቡ ስለሚፈርድብን እንጂ። ይቅርታ፣ እኔ ውጭ ያለውን ጫና ሳልረዳ አንቺ መናገር ስህተት ነበር። ሳም፣ ሴቶች ከውጭ የሚደርስባቸውን ጥቃትና ጫና ብቻ ሳይሆን ከቅርብ ሰዎች የሚመጣውንም ጥርጣሬ ጭምር ነው በዝምታ የሚጓጉት። አትወቀሰኝ ለመናገር። በነገራችን ላይ ይሄን ቪዲዮ ያመጣሁት ማለት ነው እኔ ማርያምን በጣም ሴት ልጅ ማለት ነው በተለይ ኢትዮጵያ ውስጥ ሴት ልጅ የምታሳልፈው ነገር በጣም ከባድ ነው። በቃ የእውነት የኛ ወንዶች ግን መቼ ነው የሚሰለጥኑት? ማርያምን ማለት በተለይ ጋይዝ እኔ እግዚአብሔር ምስክሬ ማለት ነው ባለፈው መቼ ለታ ነው እሑድ ለታ ነው መቼ ለታ ነው አይ ዶንት ኖ አይደለም አይ ቲንክ ሮብ ይሁን አርብ አይ ዶንት ኖ አላውቅም። እግዚአብሔር ምስክሬ ከወንድሞቼ ጋር እየሄድኩኝ ነው ያለሁት። ግን በቃ እግራችሁን እንትናችሁ ስር ይደቅኑና ማለት ነው እንትን ይላችኋል፣ ሰውን ይላከፋሉ ምናምን። ማርያምን እንዴት እንደሚያስጠላ በአደባባይ መንገድ ላይ እናንተ እንዴት እንደሚያስጠላ ግን እግዚአብሔርን ማርያምን እኔ በቃ ማለት ብቻዬን ቢሆን እንዴት ነው ማለት ወይኔ ሴት ልጅ መከራ፣ የሴት ልጅ መከራ መንገድ ላይ እንዴ ዘንድሮም አለ እንዴ እያልኩ ነበረ። በቃ ማለት ማርያምን እኔ እንትን ወደ ኋላ ዞረ ወንድሞቼ ሲያዩ ማለት ነው እንዳይጣሉ ብዬ ምንም አልሆንኩ ምናምን አልኳቸው። ሊደፉኝ ነው ምላችሁ፣ ሊዘረጉኝ መንገድ ላይ ዘረጋቸውና ያባቴ አምላክ
እና የእውነት ማርያምን ይሄንን ህግ በደንብ መከታተል አለበት። ቆይ ማርያምን እስከ መቼ ድረስ ነው? የእውነት በጣም ነው የሚያስጠላ እንዴ! ለምን ማርያምን ለምን ጌታን ህግ ባለበት ሀገር ላይ ለምንድን ነው ማለት በጣም ነው የሚያስጠላ። ማርያምን የሆነ አንድ የሚላቸው ነገር ሊኖር ይገባል። እግዚአብሔርን ህዝቡ ህግን ይሄ መንገድ ላይ የሚቀመጡት ስረፈት ወንዶች ማለት ነው የእውነት ማርያምን የትኛውም አካል ቢሆን ማለት ነው በቃ የህግ የሆነ ነገር ሊላቸው ይገባል። እንደዛ አይነት ሰዎች እግዚአብሔርን በጣም ነው የሚያስጠላ የእውነት። ይሄ ምንም እኔ ቅርታ አድርጉልኝ የለበስኩት ልብስ ሙሉ ልብስ ነው። ምንም እንደዚህ የሆነ ራቆትስ ቢሆን አጭር ቀሚስ ብለብስ ምንም አባታቸው አይገባቸውም ማናቸውም እኔ እስከ ተምቼኝ ድረስ። ግን እኔ እንደዛ አይነት ለብሼም አይደለም ሲጀመር እና በቃ የሆነ መንገድ ላይ የእውነት የሆነ ነገር ሊፈጠር ይገባል። በቃ እግዚአብሔር ምስክሬ በጣም ነው ያስጠላኝ ነው የምላችሁ ጌታን። እንዴ ስንት ወንድም የሌላት እህት አለች፣ ስንት ወንድም የሌላቸው ሰዎች አሉ፣ ስንት ብቻቸውን የሚሄዱ ሰዎች አሉ። እንዴ መሰቃየት አለብን እንዴ በሀገራችን ላይ? እኛ የሰው ሀገር ላይ እኮ ተከብረን ነው ማርያምንም ማና አባቱም አፉን አይከፍትብንም ማና አባቱ። እንዴ ሀገራችን ላይ ደግሞ ተከብረን ነው መኖር ያለብን፣ ቦተን በሰላም መግባት ነው ያለብን። እንዴ ማንም ዱርዬ አፉን ይከፍታል ስራ ፈት ሰው ላይ። ጌታን እንዴት እንደሚያስጠላ ነው የምላችሁ። ማርያምን እንደ ቀላል አትዩት። በእርግጥ ለእናንተም አዲስ አይደለም ለእኔም አዲስ አይደለም፣ ግን እስከ ዛሬም ድረስ እንዴ ስንት እናቴ የመረረን ሰዎች ነን እኛ። ስንት ህይወት በጣም ብዙ ነገር ዋጋ እየከፈለን ያለን ሰዎች ነን። ከነሱ ጋራ ደግሞ እንታገል እንዴ የእውነት። እና ሊያ ያስተላለፈችው ነገር እውነት ነው። ማርያምን በጣም ነው የሚያስጠላ ጋይዝ። በጣም ለከፋ ይለያያል። ለከፋ እኔ ስሙንም አልፈልግም፣ አትርከፉኝ፣ አልፈልግም። ኢትዮጵያ ውስጥ ያለው ህግ ይህንን ነገር መመልከት አለበት። በቃ ለከፋ የሚባል ነገር መኖር የለበትም። እግዚአብሔር እኛ የሰለጠልን ዘመን ላይ ነው ያለ ነው። አያስፈልግም እንዴ ይሄ የዱሮ አስተሳሰባችሁን እዛው ጣሉት እና እንደዛ ይሄንን ቪዲዮ አመጣሁት። ይሄንን ነገር ለማለት ፈልጌ ነው እና ቤተሰቦች ደህና ዋሉ።